የመከላከያ ሰራዊት ጄኔራሉ ለጦርነት እየተዘጋጁ ነው እናውቃለን፣ እኛ ግን ጦርነትን እንዳያስቧት እየተዘጋጀን ነው ብለዋል። የኚህን ጄኔራል ንግግር እንመለከተዋለን። ታግተዋል የተባሉት ሁለት የኢትዮጵያ መርከቦች፣ በአረቢያን ፔንሱላ ታግተዋል የተባሉትን እነዚህን መርከቦችን ጉዳይም ምንቃኝ ይሆናል። ከዚህ ውጪ የኢትዮ ጅቡቲ ባቡር የጭነት ማስተናገጃ ሰዓቱን በግማሽ መቀነሱ ተሰምቷል። ሌላኛው ርዕሰ ጉዳያችን ነው። ከኤርትራ ጋር የተፈራው ጦርነት ለጊዜው ጋብ ብሏል። የኢራኑ ጦርነት የመርገም በረከት ሆኗል እየተባለ ነው። እንመለስበታለን። ኢራን በአንድ ቀን ብቻ 2 የአሜሪካ ተዋጊ ጀቶችን መጣሏም ተሰምቷል። ሌሎችም ጉዳዮች ተካቷል። ጤና ይስጥልን፣ እንዴት አላችሁ የሸገር ታይምስ ቤተሰቦች? ዕለታዊ የመረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ ያደመጣችሁትን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። የኢትዮ ጅቡቲ ባቡር የጭነት ማስተናገጃ ሰዓቱን በግማሽ መቀነሱ ተሰምቷል። የኢትዮ ጅቡቲ ባቡር አክሲዮን ማህበር በወጪና ንግድ ገቢ ዘርፍ እየታየ የመጣውን ከፍተኛ የጭነት ፍላጎት በብቃት ለማስተናገድ እንዲያስችለው የጭነት ማውረጃና መጫኛ ሰዓቱን ከ24 ሰዓት ወደ 12 ሰዓት ዝቅ ማድረጉን አስታውቋል። ማህበሩ በአሁኑ ወቅት ባዶ ኮንቴነሮችን ከጅቡቲ ወደብ ወደ ሀገር ውስጥ በማስገባት በእንዶዴ ሁለገብ የደረቅ ወደብ በሞጆም፣ አዳማ፣ ሰበታና ድሬዳዋ የባቡር ጭነት ጣቢያዎች በከፍተኛ ቅልጥፍና እያሰራጨ እንደሚገኝ ገልጿል። እየጨመረ የመጣውን የጭነት ፈላጊዎች ቁጥርን ግምት ውስጥ በማስገባትም የባቡር ምልልሱን ይበልጥ ቀልጣፋና አስተማማኝ ለማድረግ ዝግጅት መጠናቀቁ ተመላክቷል። ይህ ዝግጅት የተሟላ እንዲሆንም የወጪና ገቢ ጭነቶችን በፍጥነት በማራገፍ የባቡር ፍርጎችን ለተጨማሪ ተልዕኮ ዝግጁ ማድረግ አስፈላጊ መሆኑን ማህበሩ አጽንኦት ሰጥቷል። ለዚህም ስኬት ደንበኞች ወደ ሀገር ውስጥ የሚገቡና ወደ ወደብ የሚጓጓዙ ጭነቶችን በፍጥነት በመረከብ ድጋፍ እንዲያደርጉም ጥሪ ቀርቧል። ማህበሩ ተጨማሪ የጭነት ፉርጎችን ወደ ስራ ከማስገባት ባለፈ የባቡር ምልልስ አቅሙን በእጥፍ ለማሳደግ ወስኗል። በዚህም መሰረት ደንበኞች በየጣቢያዎቹ በመገኘት አስፈላጊውን የጉምሩክ ሰነድና አሰራርን በማጠናቀቅ ጭነቶችን በተቀመጠው የ12 ሰዓት የጊዜ ገደብ ውስጥ እንዲያራግፉ ተጠይቋል። ለጦርነት እየተዘጋጁ ነው እናውቃለን፣ እኛ ግን ጦርነትን እንዳያስቧት እየተዘጋጀን ነው። የማዕከላዊ ዳሎል እዝ ዋና አዛዥ የሆኑት ጄኔራል ዘውዱ በላይ ጠላቶቻችን ወታደራዊ ዝግጅት እያደረጉ ነው፣ ዝግጅታቸው ደግሞ ለማይቀረው ጦርነት እንደሆነም ሲናገሩ እየሰማናቸው ነው ሲሉ አክለዋል። ለየትኛው ጦርነት እንደሚዘጋጁ፣ ምን አይነት ውጊያ እንደሚያስቀጥሉ፣ ምን ሊያደርጉ እንደሚችሉ ግን እነርሱ ናቸው የሚያውቁት ባይ ናቸው። ይህም ብቻ አይደለም፣ እነዚህ በስም ያልጠቀሷቸውና ጠላቶቻችን ሲሉ የጠሯቸውን ኃይሎች ማንን ለመውጋት ጭምር እንደሚዘጋጁ ከኛ ይልቅ እነርሱ ያውቃሉ። ዓላማቸውም ለማይቀረው ውጊያ ሲሉ ለጠሩት ጦርነት ነው ሲሉ ተደምጠዋል። ጄኔራል ዘውዱ በላይ ሲቀጥሉ የኛ ዝግጅት ግን ጦርነትን ለማስቀረት፣ ዳግም በሀገራችን ውጊያ እንዳይኖር፣ ሰላም እንዲሆን ለማድረግ ነው በማለት ውጊያን ማንም ሰው እንዳያስባት ለማድረግ ጭምር ነው ሲሉ አክለዋል። ከተዘጋጀን፣ ከጠነከርን፣ ሁሉንም አይነት ቁመናን ካሟላን ማንም አይነካንም ያሉት በሀገር መከላከያ ሰራዊት የማዕከላዊ ዳሎል እዝ ዋና አዛዥ በዚህ መልኩ ከተሰናዳን ማንም ውጊያን አይጀምራትም፣ ኢትዮጵያችን ሰላም ሆና እንድትቀጥል እናስችላታለን ያሉት። ጥንቅራችን እንደቀጠለ ነው። ከኤርትራ ጋር የተፈራው ጦርነት ለጊዜው ጋብ ብሏል። የኢራኑ ጦርነት የመርገም በረከት ሆኗል እየተባለ ነው። አናሊቲካ ቱዴይ የመንግስት ሚዲያ ክንፍ ሆኖ በአዲስ መልኩ የተደራጀ ቻናል ነው። ይህ የዜና ምንጭ ባሰራጨው ሰሞነኛ ዘገባ ከኤርትራ ጋር የተፈራው ጦርነት ለጊዜው ጋብ ብሏል፣ የኢራኑ ጦርነት የመርገም በረከት ሆኗል ሲል አትቷል። የዜና ምንጩ አክሎም ብዙዎች በመካከለኛው ምስራቅ ጦርነት ሲቀሰቀስ የዓለም ትኩረት በኢራኑ ጦርነት ላይ ስለሚሆን የኢትዮጵያ መንግስት በኤርትራ ላይ ወረራ ይፈጽማል፣ የቀይ ባህር መሻቱንም ያሳካል ሲሉ መላምት ይሰጡ ነበረ። ነገር ግን ብዙዎች ትኩረታቸው በአሜሪካ እስራኤልና ኢራን ጦርነት ላይ ቢሆንም ኢትዮጵያና ኤርትራ አሁንም ወደ ሙሉ የጦርነት ፍጥጫ ውስጥ አልገቡም ባይ ነው። አክሉም በጉዳዩ ዙሪያ ያለው አጀንዳም ጠቅላይ ሚኒስትር አብይ በቀይ ባህር ላይ ያላቸው የይገባኛል ጥያቄ እንደቀጠለ ቢሆንም ሊፈጠር የሚችለው ስጋት ግን ለጊዜው ጋብ ብሏል ሲልም አክሏል። ያስቀመጠው ምክንያትም የኢራኑ ጦርነት በአፍሪካ ቀንድ ላይ እጅግ ከባድ የኢኮኖሚ ጫና መፍጠሩና ዓለም ትኩረቱ በዚሁ ጦርነት ላይ መሆኑ ነው። ሌላኛው ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት ቀድሞም በኤርትራ ላይ ወረራ የመፈጸም እቅድ ባለማስቀመጡ ነው ብሏል።
ወደ ሌላኛው ጉዳያችን እናምራችሁ። ታግተዋል የተባሉት ሁለት የኢትዮጵያ መርከቦች። ነጭ ናፍጣና የአውሮፕላን ነዳጅ የጫኑ የኢትዮጵያ መርከቦች በሆርሙዝ ተዘግተዋል ተብሏል። የሆርሙዝ የባህር ሰርጥ መዘጋቱን ተከትሎ ወደ ኢትዮጵያ ሊገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ እንደቆሙ ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ 60 በመቶ ነጭ ናፍጣና የአውሮፕላን ነዳጅ ሙሉ በሙሉ ከኩዌት መንግስት እንዲሁም 40 በመቶ ነጭ ናፍጣ፣ ቤንዚንና ጥቁር ናፍጣ በጨረታ እንደሚገዛ ተናግረዋል። በመንግስት ላይ የድጎማ ጫናው ከ272 ቢሊዮን ብር በላይ ደርሷል ያሉት ካሳሁን መንግስት በ1 ሊትር ነጭ ናፍጣ ላይ 71 ብር እንዲሁም በቤንዚን ላይ 32 ብር እየደጎመ ነው የሚሉት። ከሆርሙዝ ጋር በተያያዘ ፕሬዝዳንት ዶናልድ ትራምፕ አሜሪካም በኢራን የተዘጋውን የሆርሙዝ ወሽመጥ ከትንሽ ተጨማሪ ጊዜ ጋር በቀላሉ ልትከፍተው ትችላለች ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ከትንሽ ጊዜ ጋር በቀላሉ የሆርሙዝ ወሽመጥን መክፈት፣ ነዳጁን መውሰድና ሀብት ማግኘት እንችላለን ሲሉ ተናግረዋል። አክለውም ወሽመጡ ለዓለም ነዳጅ ጉድጓድ ይሆን በማለትም ጽፈዋል። በአሜሪካና እስራኤል ጥቃት የተከፈተባት ኢራን ሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም የነዳጅ አቅርቦትና ዋጋ ቀውስ ውስጥ ገብቷል። ይህንን ችግር እንዲፈቱ የሚደረገው ጫና የበዛባቸው ዶናልድ ትራምፕ ሆርሙዝ እንዴት ሊከፈት ይችላል የሚለውን በተመለከተ የተለያዩ ሀሳቦችን ሲሰነዝሩ ቆይተዋል። የመረጃ ጥንቅራችን እንደቀጠለ ነው። ኢራን በትላንትናው ዕለት ብቻ 2 የአሜሪካ ተዋጊ ጄቶችን መታ መጣሏ ተሰምቷል። ምሽቱን አንድ የአሜሪካ ተዋጊ ጄት በኢራን ተመቷል ሲል የቴህራን የመንግስት ሚዲያ ዘግቧል። የአሜሪካ ጦር በማዕከላዊ ኢራን የአሰሳና የማዳን ዘመቻ ለማድረግ እየሞከረ ይገኛል። ስማቸው እንዲገለጽ ያልፈልጉ የአሜሪካ ባለስልጣን ለሮይተርስ ዜና ወኪል ሲናገሩ መረጃው እውነት መሆኑን አረጋግጠዋል። ኢራን በሆርሙዝ የባህር ዳርቻ አካባቢ የዩናይትድ ስቴትስ ኤ10 አውሮፕላንን መታ መጣሏን ተናግራለች። በመጨረሻም ዶናልድ ትራምፕ 1.5 ትሪሊዮን ዶላር የመከላከያ በጀት ጠየቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሚቀጥለው 2027 የፈረንጆቹ በጀት ዓመት 1.5 ትሪሊዮን ዶላር ወይም ከ234 ትሪሊዮን 200 ቢሊዮን ብር በላይ የመከላከያ በጀት ትላንት አርብ ኮንግረሱን ጠይቀዋል። የበጀቱ መጠን በአሜሪካ ታሪክ ከፍተኛው የመከላከያ በጀት ጥያቄ ነው። ካለፈው ዓመት ጋር ሲነጻጸርም የ50 በመቶ ገደማ ጭማሪ ያለው ተብሏል። በዚህ ግዙፍ በጀት ከታቀዱ ፕሮጀክቶች ውስጥ አንዱ ጎልደን ዶም የተሰኘው አወዛጋቢ የሚሳኤል መከላከያ ሲሆን 185 ቢሊዮን ዶላር ተመድቦለታል። በተጨማሪም በጀቱ የኤፍ-35 ተዋጊ ጀቶች ማለትም ከሎኪድ ማርቲን ግዙፍ የጦር መሳሪያ አምራች ኩባንያ የጦር መርከቦችና የቨርጂኒያ ክላስ ሰርጓጅ መርከቦችን ግዢ አካቷል። በጀቱ በዋናነት በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ ለመቋቋምና በጦርነቶች ምክንያት ያለቀ የጦር መሳሪያ ክምችትን ለመተካት ያለመ ጭምር መሆኑ ተነግሯል። ፕሬዝዳንቱ ይህንን ግዙፍ የመከላከያ በጀት የጠየቁት ዓለም አደገኛ በሆነችበት በዚህ ወቅት አሜሪካንን የሚመጥንና ጠላቶች የምትላቸውን ኃይሎች ሊያስፈራ የሚችል ጦርነት ለመገንባት ጭምር እንደሆነ ተናግረዋል። ትራምፕን ከፍተኛ በጀት ከውጭ በሚገቡ ምርቶች ላይ በሚጣሉ የታሪፍ ገቢዎች ለመሸፈን ማቀዳቸው ተገልጿል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።